ራስነት የክርስቶስን ቻይነት የክርስቶስን ገጂነትን ነው የምናገረው። በጣም ገጂነትን ነው የምናገረው። ወሳኝ መጽሐፍ ነው። ምንም በአራት ምዕራፍ የተከፋፈለ ቢሆንም በወቅቱ ጳውሎስ እንደ ደብዳቤ ጻፈ መጽሐፍ ነው። እኛ እንዲገባንና ቀደም ተከተሉን አውቀነው ከራሳችን ጋር ያነጻጸልን የወቅቱን በዘመኑ የነበረውን ሐሳብና በዚህ ዘመን የሚነሳው በእኛን ዘመን የሚሰራ ደግሞ የሚቀጥለው ትውልድም ሲያነበው በሚቀጥለው ትውልድም ህይወት ላይ የሚሰራው ቃል ክብር ለእግዚአብሔር ይሁን። አሜን። ለቆላሲያስ የጻፈ መጽሐፍ ነው። ከቆላሲያስ መጽሐፍ በኋላ ብዙ ዘመናቶች በመሃል አልፈዋል። ለእያንዳንዱ በየዘመናቱ መልእክት አለው። በእያንዳንዱ በዘመናቱ ቀራጭ ነው፣ ሰሪ ነው፣ ለዋጭ ነው፣ ተካይ ነው። ክብር ለእግዚአብሔር ይሁን። አሜን። እኛ ብቻ ላይ የሚቆም ነው። የሚቀጥለው ጄኔሬሽንም እንደዚህ እኛን በሚናገርበት ኃይል ይናገራል። ለዚህ ነው የእግዚአብሔር ቃል ዘመን ተሸጋጋሪ ነው። ታሪክ አይደለም፣ ህይወት ስለሆነ የሚቀጥል ነገር ነው፣ ይሰራል። ክብር ለእግዚአብሔር ይሁን። ጳውሎስ እንደ ደብዳቤ ለአንዲት አጥቢያ አድርጎ የጻፈው መልእክት የእግዚአብሔር ቃል የእግዚአብሔር እስትንፋስ በመሆን ክብር ለእግዚአብሔር ይሁን። ለአንድ ቤተክርስቲያን እንደ ደብዳቤ እንደ መመሪያ የጻፈው መጽሐፍ ነው። እስትንፋስ እግዚአብሔር ስላለበት የእግዚአብሔር መንፈስ ስላለበት ሕያው ቃል ሆኖ መጽሐፍ ቅዱስ ሆኖ ዛሬም እኛን ትናንትና አባቶቻችንን ነገም ልጆቻችንን የሚቀርጽ ቃል። ክብር ለእግዚአብሔር። ለዚህ ነው በጣም አትኩረን ማየትና መረዳት ያለብን። የሆነ ታሪክ አይደለም፣ ህይወት ለዋጭ ነው፣ ህይወት ተካይ ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ነው በጣም ፎከስ አድርገን ማየት አለብን የምላችሁ። ባለፈው ሳምንት የዛሬ 2 ሳምንት ከቁጥር 6 ምዕራፍ 2 ቁጥር 6ን አይተናል። ቁጥር 6ን ባመንበት በኢየሱስ ክርስቶስ እንዴት መኖር እንዳለብን በክርስቶስ ኑሩ አለ ጳውሎስ ለቆላስይስ። በክርስቶስ ኑሩ፣ ባመናችሁበት በዛ እምነት ኑሩ፣ ተተከሉ፣ ጸንታችሁ ቁሙ፣ መሰረታችሁን ኢየሱስን አድርጉት፣ በኢየሱስ ላይ ተተከሉ። ሐዋርያው ጳውሎስ ለቆላስይስ ቤተክርስቲያን ተናገረ፣ ተተከሉ። ስለዚህ ቁጥር 6 ላይ እንግዲህ አለና እንግዲህ ካለ ከላይ የመጣው መንደርደሪያው ነው የሚያወራው። እንግዲህ ካለ በኋላ ክርስቶስ ኢየሱስን እንደተቀበላችሁ እንዲሁ በእርሱ ምን አድርጉ? ኑሩ። በክርስቶስ መኖር ማለት ምን ማለት እንደሆነ ባለፈው አይተነዋል። እንደው ለመንካት ያህል በክርስቶስ ኑሩ ማለት በክርስቶስ ውስጥ በገባንበት ኪዳን ውስጥ በክርስቶስ ውስጥ መኖር ማለት በራሳችን ዓለም መኖር አይደለም፣ በፈቃዳችን መኖር አይደለም፣ በምኞታችን መኖር አይደለም፣ ወደ ነፈሰ ወደ ታየን ወደ መሰለን ወደ ሞቀው መሄድ መኖር አይደለም። በክርስቶስ ኑሩ፣ በገባችሁበት ኪዳን ኑሩ፣ በዛ ተመላለሱ። መሰረታችሁ ክርስቶስ ይሁን። መሰረቴ ክርስቶስ የኔ መሰረት ነው። የዳንኩበት የተገኘሁበት ኢየሱስ ክርስቶስ ነው። ሃሌሉያ። ጳውሎስ በክርስቶስ ኑሩ፣ ኑሯችሁ ክርስቶስ ይሁን፣ ውሏችሁ ክርስቶስ ይሁን፣ መልካችሁ ክርስቶስን ይምሰል። በክርስቶስ ኑሩ። ክርስቶስ በእኛ እንደሚኖር ሁሉ እኛ በክርስቶስ ውስጥ ያለነው። አሜን ነው ወይ? ክብር ለኢየሱስ ይሁን። ጳውሎስ በክርስቶስ ኑሮ በክርስቶስ ውስጥ ገብታችሁታል። ትዝላችሁ ከሆነ ሮሜ ምዕራፍ 8 ላይ ሐዋርያው ጳውሎስ ለሮሜ ሲጽፍ እንዲህ አላቸው፣ እንግዲህ በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ካለ በኋላ ቁጥር 2 ላይ በኢየሱስ ክርስቶስ ላመኑት ኩነኔ ካለ በኋላ ቁጥር 2 ምንድን ነው የሚያወራው? ምንድን ነው የሚለው? ምዕራፍ 8 ቁጥር 2 ላይ በኢየሱስ ክርስቶስ ውስጥ ያለው ህይወት በክርስቶስ ህይወት ውስጥ ከገባን በኋላ በኢየሱስ ክርስቶስ ህይወት ያለው ህይወት በእኛ ውስጥ ያለው ከሞትና ከኃጢአት በላይ እንድንኖር እንደሚያደርገን ክብር ለኢየሱስ ይሁን። ሮሜ ምዕራፍ ስለዚህ ክርስቶስ ኢየሱስ ያሉት ሁሉ ኩነኔ የሌለባቸው ምክንያቱም ይላል የሕይወት መንፈስ ሕግ በክርስቶስ ኢየሱስ ከኃጢአትና ከሞት ሕግ አውጥቷቸዋል። ከምን
ከኃጢአትና ከሞት ሕግ በክርስቶስ ያገኘነው ሃይማኖትን ለመቀየር ነው። ቸርችን ለመቀየር ነው። ልብስን ለመቀየር ነው። ኑሮን ለመቀየር ነው። የህይወት ለውጥ ያገኘነው። አሜን። ክብር ለኢየሱስ ይሁን። ሞት ነበርን፣ የሞትን ነበርን፣ ሞተን ነበር። ምን በምን የኃጢአት ሕግ ገሎናል። የኃጢአት ሕግ ገሎናል። አዳም ባለመታዘዝ ያመጣው ቅጣት ያመጣው ውድቀት በእያንዳንዳችን አርፏል። ከሱ የተነሳ የኃጢአት ባሪያዎች ነን። ኃጢአት ልክ ይሄንን ውሃ ቢለቀው ወደ ነው። ለምን ስበት ሳቦት አለ። እኛም ከዚህ ኃጢአት ስቦ እንደዚህ ነው ከእግዚአብሔር ቅፍ የጣለ ኃጢአት እንደ ማግኔት ነው ነጥሎ የጣለ ማንም ሊመልሰን በማይችል ማንም ሊያነሳን በማይችል በኃጢአት ወድቀናል። ኃጢአት ባሪያ አድርጎናል፣ ጥሎናል። ይህንን ሕግ ነው ጳውሎስ ለሮሜ ቤተክርስቲያን ሲናገር፣ ስለዚህ በክርስቶስ ኢየሱስ ያሉ ኩነኔ የለባቸው ማለት ኮናኝ ነበር። አሁን ያለ የሚከሰን ነገር የለም። ነገር ሕጉ ክዳኑ ፈርሰዋል። አሜን። ክዳኑ ፈርሰዋል። የኃጢአት ግራቪቲ ስቦ የሚጥለው ክዳን ፈርሰዋል። ለምን? ምክንያቱም የህይወት መንፈስ ሕግ ነበረ ስቦ መጣል። ሕግ ተወስኖ ብላል። በምን ኃጢአት የሚባል ቅጣት የሚባል የዘላለም ሞት የሚባል ይጋል። ማንም የሰው ልጅ ከዚህ ሕግ ነፃ መውጣት አይችልም። ማንም ቢፈልግ ቢጥር ቢጸልይ ቢጾም ቢገለጥ ቢገረዝ ምን ቢደረግ ከዚህ ነፃ መሆን አይችልም። ሕግ ነዋ። ለሕግ ያስፈልገዋል። አንድን ሕግ ለመሻር ሌላ ሕግ መውጣት አለበት። የመጀመሪያ ሕግ እንዲፈርስ ሌላ ሕግ መምጣት አለበት። ያን ሕግ የሚያበቅል ያን ሕግ የሚያፈርስ የሞት ሕግ መጥተዋል። በአዳም በኩል ለሰው ልጆች የሞት ሕግ ወጣ። አሁን ስናገር የህይወት ሕግ በኢየሱስ በኩል ደግሞ መጣ። ክብር ለኢየሱስ ይሁን። አሜን ነው ወይ? የህይወት ሕግ መጣ። ለዚህ ነው የህይወት ሕግ የህይወት መንፈስ ሕግ በክርስቶስ ኢየሱስ ከኃጢአትና ከሞት ሕግ ነፃ ወጣ። ተዘጋጅ ሆነ ንግድ ለምሳሌ ስላለን በእግር ማልመጣን ሩቅ እና አውሮፕላን ስንመጣ እንግዲህ አሁን ከእኛና ከአውሮፕላን ክብት የማን ክብት ይበልጣል? ምን ጥያቄ ነው? አውሮፕላን ያልከው ክብት ያለው ከእኛ ነው። ከእኛ ክብት ይበልጣል። እኛ ግን መብረር እንችላለን። ተፈጥሮ እኛ እንድንበር አላደረገም። ከዚህ ጋር ነው ሕግ ነው። ለምን የሰው ልጅ እንዲበር ግራፊቲ ስቦ ይጥለዋል። ማንንም አያስተናግድም። ግን ከኢትዮጵያ ወደዚህ ስንመጣ ያን የሚያክል ትልቅ የ200-300 ኪሎ የሚለው አውሮፕላን ያለምንም ስጋት ሰማይን ይዞ ከፍታን ይዞ ሲበር ከእሱና ከኛ ክብደቱ የእሱ ነው። ለምን ሲባል ነው እሱ ያለምንም ስጋት የበረቱበት። ሲፈጠር ሲሰራ ግራፊቲን እንዳይዞ ተደርጎ የተሰራ ነው። በእኛና በእሱ መካከል ልዩነቱ እሱ እንዲበር ተሰራ፣ እኛ እንድንበር ተሰራ። ስለዚህ በምርጫችን ምንድን ነው? ሩቅ ሀገር ለመሄድ ከየብር ግራፊቲ ለማምለጥ ያለን ፓስፖርትና ቪዛ ይዘን ወራው አውሮፕላኑ መግባት እኛ እንችልማ። ነገር ግን የብር ግራፊቲ ስቦ የሚጥለው የሰው ልጆችን ስቦ የሚጥለው የብር ግራፊቲ ከአውሮፕላኑ ስቦ ሊያወርድ አይችልም። ማንነት በዛኛው ሰው ውስጥ ተሰውረዋል። ፈንድጎ ገብቶ አያወርድህም። ለምን? ተሸንፈ ገብተሃል፣ ተቀብሎሃል። ግራፊቲ ሞክሮ አውሮፕላኑ ለዚህ ነው ማንም በክርስቶስ ካልሆነ በስተቀር ከኃጢአትና
ከሕግ ከግራፊቲ ማምለጥ አይችልም። ወደ ሰማይ መግቢያ ወደ እግዚአብሔር መቅረቢያ ትልቁ ነገር በክርስቶስ ውስጥ መግባት ነው። ኪዳን ውስጥ መግባት ነው። አሜን ነው። ለዚህ ነው በክርስቶስ መኖር። ማንም ያለ ክርስቶስ የእግዚአብሔር ፊት ማየት አይችልም። ማንም ያለ ክርስቶስ ልክ ማናችንም በእግር ተራምደን ወደዚህ መጣ እንደማንችል ይህ ሁሉ ረጅም መንገድ የተሸፈነ ተሰውሮ የገባ ነው። አውሮፕላን ውስጥ ገብተን በክርስቶስ ሁሉ ብሎ ጳውሎስ ለቆላስያስ ቤተክርስቲያን የሚናገረው ትልቁ ነገር ስለ ክርስቶስ አንድ ጠንቅቆ ማወቅ ያለባቸው ነገር እንዳለ እረዳ። ጳውሎስ ስለ ክርስቶስ መረዳት ያለባቸው በቂ እውቀት እንደሌላቸውና ገና አዲስ ክርስቲያን እንደመሆናቸው መጠን የጳውሎስ ስጋት ምንድነው? ከገጠማቸው ከደረሰባቸው ችግር አንጻር መስመር እንዳይቀይሩ፣ አሜን፣ መስመር እንዳይቀይሩ በክርስቶስ ውስጥ ያለውን ሕይወት ማወቅና ሁለተኛ ክርስቶስ የሁሉ ገዢ የሁሉ ራስ እንደሆነ ክርስቶስን አንቆ ማሳየት የጳውሎስ ትልቁ ስራ ነው። ለምን? የቆላስያስ ቤተክርስቲያን የገጠማት ችግር ብዙ ስለሆነ ከችግሩ አንጻር ነው ጳውሎስ በዚህ ነገር ላይ ፎከስ የሚያደርገው። ከችግሩ አንጻር ችግሩ ምንድነው ካላችሁ በኋላ እናየዋለን። ባለፈው ሳምንት ስለ ኖስቲኮቹ አየናል። ኖስቲኮቹ የነካኑ ነገሮች አሉ። ዛሬ ግን ስለ አይሁዶች አይሁድ አስተሳሰብ የአይሁድ አስተምህሮ የእነሱ ምልከታ የጫኑባቸውንና ጳውሎስ እንዲያዩለት የፈለገው ነገር አለ። ወርደን ቁጥር 11 9ና 10 እንይገን ነው። እዛጋን ማየት ያለብን ነገር አለ። ቁጥር 9ና 10 የመለኮቱ ሙላት ሁሉ በአካሉ በእርሱ ይኖራል። የማን የመለኮቱ ሙላት ማን ነው? የእግዚአብሔር የመለኮቱ ሙላት በማን ይኖራል? በክርስቶስ ይኖራል። ይሄ አባባል ይሄን ያመጡት ባለፈው ሳምንት ነገር ኖስቲኮቹ የመስቀሉን ስራ አቀሎባቸዋል። የመስቀሉ ስራ ኖርማል ሰው ተሰቀለው እንደናንተ አይነት ስጋ ተሸከመ ሰው አይደለም። ፔናችሁ የሚገባው ሰው አይደለም። የመስቀሉ ስራ የማቅለል ስራ ሰርተዋል። ብዙ አትፈራሰቡ። ክርስቶስ መለኮታዊ አምላክነቱን አለመቀበል ማቅለል እንዳይረዱ አድርጓቸዋል። ምዕራፍ 1 ላይ አይተናል። ለዚህ ነው የዚህ የቆላስይስ ጽሑፍ በምዕራፍ 1 ያየናቸው ደግሞ እዚህ የሚጠቅሱ ቦታዎች አሉ። አንዳንዱ አልፎ ይላሞች ተጽፏል። ምክንያቱም ነገሩ ደብዳቤው ስለሆነ ሐሳቡን ዋና አስምረን መሄድ ያለብን ምክንያት የመለኮቱ ሙላት ሁሉ በአካሉ በእርሱ ይኖራል ካለ ወር ክርስቶስ ምድር ላይ በመነበረበት ጊዜ ፍጹም ሰው ፍጹም አምላክ ነው። የእግዚአብሔር አጀንዳ እየሰራ እንደሆነ የእግዚአብሔር ፍቃድ እየፈጸመ እንደሆነ እንዳይቀበሉ እንዳይገባቸው እነዚህ ኖስቲኮቹ ያን አስተምሮ ይዘው ገብቷል። የመለኮት ስራ ነው። ለዚህ ነው ጳውሎስ እንዲህ አላቸው እውቅና ስጥ እንዲያላቸው ቁጥር 10 ላይ እናንተም የገዢዎችንና የስልጣን ሁሉ ራስ በሆነው በክርስቶስ ሙሉ ሆናችኋል። ግራ ይግባችሁ፣ ተካፍላችኋል። የእግዚአብሔር ማንነት በክርስቶስ የመጣውን ተካፍላችሁታል። ተራ ሰዎች አይደላችሁ። መለኮታዊ የእግዚአብሔር አጀንዳን ተካፍላችሁታል። ለምን? ድነታቸውን ጥያቄ ውስጥ እያስገቧቸው ነው። ለምን እነዚህ የትምህርቶች
የሚያስቆምበት እውነትና መረዳት ከጳውሎስ ፍለጋ ነው ወደ ሮም የሄደው። ስለዚህ እነዚህ ሰዎች ጥያቄ ውስጥ ገብተዋል፣ ችግር ውስጥ ገብተዋል። ይህንን ነገር ጳውሎስ የስህተት አስተማሪዎችን ማንነት ማጋለጥ አይደለም የደረገው። ጳውሎስ የገቡበትን ኪዳን ግን ማብራት። አሜን ነው ወይ? ክብር ለእግዚአብሔር ይሁን። ጳውሎስ የስህተት ትምህርት ያብራራ ጊዜ ለማጥፋት አይፈልግም። ሞሎፍ የገቡበትን ኪዳንና ስለ ክርስቶስ ያላቸው መረዳት ከሚባለው ያመኑበትን እውነትና እውቀት ማብራራት ነው። የገቡበትን ኪዳን ተቃብላችኋል፣ ድናችኋል ያለ ቀጥሎ በእርሱ ሆናችሁ በእጅ ባልተደረገ መገረዝ ተገርዛችሁ በክርስቶስ መገረዝን የሥጋን ኃጢአታዊ ባህሪ አስወግዳችሁ። ይሄ ለዚህ የይሁዲ አስተሳሰብ አይሁዶች በአብርሃምና በአብርሃም ዘር ላይ እግዚአብሔር ያስቀመጠው ስለ መገረዝ እግዚአብሔር የሚገለጥበትና እግዚአብሔር የሚገኝበትን እግዚአብሔር ኪዳን የመሰረተበትን ከአብርሃም ጋር እግዚአብሔር የገባው ኪዳን አለ። እኔ የሚገኝበት እኔ የተለዩ የተገረዙ ይሁኑ ብሎ ጳውሎስ እግዚአብሔር ለአብርሃም የገባው ኪዳን አብርሃምም ያዕቆብም ከዛ በኋላ ሙሴም አሮንም ይህንን የመገረዝን አገልግሎት ያስፋፉ ነበር፣ ያስቀጥሉት ነበር። አይሁዶች ይህንን ነገር ይጠቀሙበት ነበር። አሁንም መጥቶ በዚህ ቦታ ላይ ስለ መገረዝ ያስተምራሉ። ገዳማዊ አስተሳሰብ አላቸው እነዚህ የይሁዳ አስተማሪዎች። ለምን? አሁን ድነታችሁ ፍጹም አይደለም፣ ገና ናችሁ። አንዳንድ ባህሪ ይታይባችኋል፣ አልጸደቃችሁም፣ ገና ናችሁ። ድካም ያስፈልጋል፣ መጾም ያስፈልጋል፣ መገረዝ ያስፈልጋል። ካልተገረዛችሁ ጽድቅ የለም፣ ድነታችሁ የሚጸና በመገረዝ ነው እያሉ ያስተምራሉ። ጳውሎስ እዛ ቦታ ላይ ስለ መገረዝ ያነሱ መገረዝን አይደለም ጳውሎስ እያብራራ ያለው። ተገርዛችኋል። የምን ኃጢአታዊ ባህሪ፣ የልብ መገረዝ፣ የአስተሳሰብ መገረዝ ተገርዛችኋል። በማን? በክርስቶስ በኩል። ከአብርሃም የመጣውን ያ ፊዚካል መገረዝ ጳውሎስ አልተከራከረም። ትዝናችሁ በገላትያ ቤተክርስቲያን ጳውሎስ ምዕራፍ 1 ላይ ስለ መገረዝ አብራርቶ አስተምሯቸው ነበር። አስተማራቸው፣ ገባቸው፣ ተረዱ፣ ተቀበሉት። ልክ ጳውሎስ እግሩ ከወጣ በኋላ መጥቶ ሌላ አስተማሪዎች መገረዝ ዋና ነው፣ መገረዝ ሲጀመር ነው የኢየሱስ ነገር ቦታ የሚያገኘው ብሎ ሲያስተምሩ ተቀበሉ። ወዲያውኑ ተቀበሉ። ጳውሎስንም ተቀበሉ፣ እነዚህንም ተቀበሉ። ልክ ጳውሎስ ክርስቶስ በልባችሁ ተስሎ አልነበረም? ተቀብላችሁት አልነበረም? ገብቷችሁ አልነበረም? ክርስቶስ በዚህ ትንሽ ጊዜ ውስጥ ምን አዚም ገባባችሁ? ተገዢዎች አልጸኑም። በአንዴ ወደ መገረዝ ዞሩ። ኢየሱስ ብቻ ለደህንነት በቂ አይደለም፣ መገረዝ ያስፈልጋል። ልባቸው ተወሰደ፣ ተሸነፉ። አሁንም ጳውሎስ ለቆላስያስ ቤተክርስቲያን መገረዝ የሚባለውን ተገርዛችኋል። የመስቀሉ ስራ መገረዝን ነው የሚያሳየው። መወገድ፣ ያኛው ማንነት፣ የወደቀው ማንነት በክርስቶስ በኩል በመስቀሉ ላይ ተገርዘናል። አሜን ነው ወይ? ተወገደ። ለዚህ ነው በእጅ ባልሆነ መገረዝ ተገርዛችኋል። በየትኛው አስተሳሰባችን፣ አመለካከታችን፣ የልባችን መሻት በክርስቶስ በኩል ተገረዘ። አሜን። በመስቀል ሞቻለሁ በሉ። ከክርስቶስ ጋር ሞቻለሁ በሉ። ከክርስቶስ ጋር ተሰቅያለሁ በሉ። ከእሱ ጋር ደግሞ በሉ በትንሣኤው መንፈስ በአዲስ ሕይወት ተነስቻለሁ። እኔ በሉ በክርስቶስ ኢየሱስ ነፃ ሰው ነኝ። ኃጢአት አይገዛኝም። የኃጢአት ባሪያ አይደለሁም። ሕይወቴን አውቀዋለሁ። በክርስቶስ ነፃ ወጥቻለሁ። ሃሌሉያ አሜን። ሰክለ ምን ጨምሮ ምን ነገር የለም። በክርስቶስ አልቆልናል። አሜን ነው። እንዳለቀለት ሰው እንደተለየ ሰው በልዩነት መመላለስ እንጂ ለመለየት አንጥርም፣ ለማምጣት አንጥርም፣ ጽድቅ ለማምጣት አንጨነቅም። በተሰራልን እውነት ለመመላለስ ግን ራሳችንን እናሰለጥናለን።
ውሏችን እንቀይራለን። ንግግሮቻችን እንቀይራለን። አይምሯችን እንቀይራለን። ክርስቶሳዊ አስተሳሰብ እንዲገባብን ልባችንን አይምሯችንን ለጣሙ ማዘጋጀት። አሜን። ኢየሱስ ክርስቶስ ጌታ። የእግዚአብሔር ነገር የእግዚአብሔር ቃል ስናወራው ስንኖረው ነው የሚያሰለጥነን። በአይምሮ ብቻ እንጂ ስራ አይገባም። ምን ይፈልጋል? ስራ። አሜን። አሜን። ከእንዲያ በጥምቀቱ ከእርሱ ጋር ተቀብላችኋል። እርሱም ከሙታን ባስነሳው በማን ኃይል? በእግዚአብሔር ኃይል በማመን ከእርሱ ጋር ደግሞ በጥምቀቱ ከእሱ ጋር ፊዚካል መገረዝ አስፈላጊ አይደለም። ለመዳን ለጽድቅ አስፈላጊ አይደለም። ይሁላችሁ እነዚህ የይሁዲ አስተማሪዎች ትልቁ ስራቸው አሁን በዚህ ዘመን እንዳለው ክርስቶስ ብቻ ድነት በቂ አይደለም፣ ሌላ ደባል ያስፈልጋል። የለም አሁን የለም ይሄ ትምህርት አስፈልግ ምን ዘመን የለም አሉ የሚጠሩ ብዙ ከክርስቶስ ጋር እኩል መሆን የሚፈልጉ እኩል ለማድረግ የሚታገሩ ሰዎች የሚጥሩባቸው ብዙ ሰዎች አሉ። ለምን? የክርስቶስን የሌለነት ስራ በቂ አይደለም፣ የመስቀሉ ስራ በቂ አይደለም። እንደ ቆላስይስ ዘመን አሉ ኢየሱስ ሲባል ደማቸው ይፈሳል። ኢየሱስ ሲባል ሁሉ የማይመቻቸው በቃ ፊታቸው ይቀየራል። ለምን? ሌላ ስም ይፈልጋል። የበቃ ነገር ያላችሁ ገና ናችሁ። በክርስቶስ በኩል ያገኘው ህይወት እንደ አዲስ ማናየው መንፈሳዊ ነገር ጥረት ይፈልጋል። ትግል ነው፣ ጥረት ይፈልጋል፣ መፋለም ይፈልጋል፣ መላተም ይፈልጋል፣ መጮህ በቃ ያለንበት የወደቀ ነው ስላለ የሚፋለመን ብዙ ነው፣ የሚዋገን ብዙ ነው፣ የሚይዘን ብዙ ነው። ለዚህ እኮ ነው ደጋግመን ፊቱን መፈለግ የሚያዋጣን። እግዚአብሔር ወደዚህ ሙላት ያምጣል። ክብር ለኢየሱስ ክርስቶስ ይሁን። እንዴ ቁጥር 13 እናንተ በበደላችሁና የሥጋችሁ ኃጢአታዊ ባህሪ ባለመገረዝ ሙታን ሳላችሁ መጀመሪያ በክርስቶስ ሳይድኑ በፊት የነበራቸው ማንነት ይሄ ነበር። ሙታን ሳላችሁ እግዚአብሔር ክርስቶስን ከክርስቶስ ጋር ሕያዋን አድርጓችሁ ኃጢአታችሁን ሁሉ ምን አድርጓል? ይቅር። ዳግመኛ ጳውሎስ ጋራንቲ ነው የሚሰጣችሁ። ትክክል ናችሁ፣ ድናችሁታል፣ አትናወጡ፣ የምትሰሙት ነገር ስፍራ አትንቀቁ፣ ድናችሁታል፣ እግዚአብሔር ይቅር ብሏችኋል። የምትሰሩት ሌላ ነገር ምንም የለም፣ ሌላ ድራማ የላችሁ። አትሞክሩ፣ አታስቡ፣ ከግራና ከቀኝ የሚመጣውን ወሬ አታስተናግዱት። የገባችሁ በክርስቶስ ደም ላይ የቆማችሁ በክርስቶስ ደም የታጠባችሁ በክርስቶስ ደም
መንፈስ መጓዝ ይሆንልኛል። ይህ ህይወት በህይወቴ ይበዛል። የክርስቶስ ህይወት ይበዛልኛል። የክርስቶስ መንፈስ ይበዛልኛል። አልደክምም፣ አልዝልም። በክርስቶስ ህይወት አለኝ። ሃሌሉያ! በክርስቶስ ህይወት አለኝ። ቆምና እንጸልያለን። እዚህ በክርስቶስ ህይወት አለኝ በሉ። በክርስቶስ ያገኘሁት ህይወት በሉ። የሚበዛ የሚቀጥል የሚበዛ የሚሄድ ለሌሎች የሚተርፍ ህይወት በእኔ ዘንድ አለ በሉ። ሃሌሉያ! ህይወት የሚበዛ ህይወት እንድበዛላችሁ መጣው ነው የምለው። የሚበዛ ህይወት ወስደናል። የሚበዛ ህይወት አለን። የክርስቶስ ህይወት የሚበዛ ህይወት ነው። የሚበዛ ህይወት ነው። ህይወቴ ይበዛል ብሎ ነገሬ ይበዛል። አልደክምም፣ አልቆምም፣ አልቦዝንም፣ እቀጥላለሁ በሉ። የሚያስቀጥል ህይወት አለ በውስጤ። የሚሰራ ህይወት አለ በውስጤ። የኢየሱስ ህይወት ህይወቴ ነው። የኢየሱስ ኑሮዬ ነው። እኔ በኢየሱስ በሉ አሸናፊ ነኝ። ለሚያምን ሰው ይሁንለት። መውጣት ይሁን፣ ሰብሮ መውጣት ይሁን፣ በኢየሱስ ህይወት መገለጥ ይሁን፣ በኢየሱስ ህይወት መውጣት ይሁን። ቴማ ኮፕራጃና ማንቶባ ህይወቱ በህይወታችን ይብራ። ህይወቱ በህይወታችን ይታይ። ህይወቱ በኑሮአችን ይታይ። ህይወቱ በትዳራችን ይታይ። ህይወቱ በልጆቻችን ላይ ይታይ። ህይወቱ በኑሮአችን ይታይ። በዘመናችን ይታይ። በእያንዳንዱ ቀኖቻችን ይታይ። በሌሊቶቻችን ይታይ። የክርስቶስ ህይወት በእኔ ይታይ በሉ። የክርስቶስ ህይወት በሉ። በህይወቴ ይታይ፣ በቤቴ ይታይ፣ በኑሮዬ ይታይ፣ በኑሮዬ ይታይ፣ በንግግሬ ይታይ፣ በአዳሬ ይታይ። ሌሊቶቼ እሱን ያውሩ፣ ቀኖቼ እሱን ያውሩ፣ ስራዬ እሱን ያውራ፣ ቤቴ እሱን ያውራ፣ ልጆቼ እሱን ያውሩ። ኢየሱስ በህይወታችን ይታይ። ኢየሱስ በህይወታችን ይታይ። የትኛውም ባዕድ የሆነብን የትኛውም ግራ የሚያጋባን ከህይወቱ የተነሳ ቤታችን ለቆ ይውጣ፣ ኑሯችን ለቆ ይውጣ፣ ልጆቻችን ለቆ ይውጣ፣ ነገሮቻችን ለቆ ይውጣ። ከኢየሱስ ውጪ አንፈልግም። ከኢየሱስ ውጪ አንቀበልም። ከኢየሱስ ውጪ አይመቸንም። አይመቸኝም። ኢየሱስ ብቻ፣ ኢየሱስ ብቻ፣ ህይወቴ ኢየሱስ ብቻ፣ ኑሮ ኢየሱስ ብቻ፣ ትዳሬ ኢየሱስ ብቻ። ኢየሱስ በሉ፣ ኢየሱስ በሉ፣ ነገሬ ኢየሱስ በሉ፣ ህይወቴ ኢየሱስ በሉ፣ ኑሮ ኢየሱስ በሉ፣ አገልግሎቴ ኢየሱስ፣ ትዳሬ ኢየሱስ፣ ውሎዬ ኢየሱስ፣ አዳሬ ኢየሱስ። ኢየሱስ ስሙ ኃይል አለው። ስሙ ጉልበት አለው። ስሙ ሰይፍ ነው። ስሙ መድኃኒት ነው። ስሙ ብርሃን ነው። ጨለማን ያፈርሳል፣ አጋንንትን ይወጋል፣ በሽታን ይነቅላል፣ ቀንበርን ይሰብራል። ሃሌሉያ! 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 የስሙ ኃይል በቤታችን ይንገስ። የስሙ ኃይል በሕይወታችን ይንገስ። የስሙ ኃይል በስራችን ይንገስ። ጌጋ ጎጎሳ ኢየሱስ የነገሥታት ንጉሥ፣ ኢየሱስ የሕይወታችን ብርሃን፣ ኢየሱስ የሰላማችን ምንጭ፣ ኢየሱስ ስሙ ይነቅላል፣ ስሙ ይነቅላል፣ ስሙ ያፈርሳል፣ ስሙ ይቆርጣል። ስሙ ይባረክ። ክብር ሁሉ ለአንተ ይሁን። ከፍ እናደርግሃለን። የብርሃናችን ዋና የሆን የሕይወታችን ዋና የሆን ተደርተ የማትጠገብ ሁሌ የምንጠራ ጓደኛችን፣ አባታችን፣ ወዳጃችን የናዝሬቱ ኢየሱስ ክብር ይገባሃል፣ እልልታ ይገባሃል፣ ጩኸት ይገባሃል። እግዚአብሔር ሆይ ሃሌሉያ! ሃሌሉያ! ውጊያችን የምትዋጋ ለእኛ የምትቆም እውነተኛ ጠበቃ፣ እውነተኛ ዳኛችን ነህ። ለስምህ ክብር ይሁን፣ ለስምህ ክብር ይሁን፣ ለስምህ ክብር ይሁን። እናመሰግንሃለን። ጊዜያችንን ተረከብ። አንድ ጊዜ ለጌታ እልልታ ጭብጨባ ሰጡ። አንድ ጊዜ ከልባችሁ ሃሌሉያ! 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 ስሙ ይባረክ፣ ስሙ ይባረክ። ደስ እያለን እናመሰግን
እናመሰግነዋለን፣ ስሙን እንጠራለን። ቢመጣ ይመችናል። ማራናታ ብለን የምንጠብቀው የምንወደው የምናከብረው እሱ ጌታችን ነው። እሱ ጌታችን ነው። እሱ ጌታችን ነው። እሱ መዳኛችን ነው። እሱ አለታችን ነው። እሱ ዋናችን ነው። ሃሌሉያ ሃሌሉያ። ኢየሱስ 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 ባለበት ብርሃን ያለው፣ ኢየሱስ ባለበት ሰላም ያለው፣ ኢየሱስ ባለበት እረፍት ነው ያለው። ኢየሱስ ባለበት ሁሉ አለ። ዛሬ ከዚህ ስም የተነሳ ቀንበር ከቤታችን ተሰበረ፣ ወጥመድ ተበጠሰ፣ ጨለማ ተገፈፈ፣ ጠላት የገነባው ተደረመሰ፣ ጠላት ያሰበው በመንገድ ላይ ቀረ፣ ወጥመድ ተሰበረ። ለእኔ ማምለጥ፣ ለአንቺ ማምለጥ፣ ለእኛ ማምለጥ ሆነ ሆነ በኢየሱስ ስም ሆነ በኢየሱስ ስም። ከስሙ የተነሳ የጠላት ጎጆ ፈረሰ፣ የጠላት ጎጆ ተናደ፣ ዓላማው ተናደ። ከ2026 ላይ ተናደ። ዋጀውት በኢየሱስ ደም ዋጀውት ዋጀውት ዋጀውት። አዲሱን ዓመት ዋጀውት በኢየሱስ ዋጀውት፣ በደሙ ዋጀውት። ከእያንዳንዳችን ሕይወት፣ ከእያንዳንዳችን ተንኮል፣ ከእያንዳንዳችን ቀላል በኢየሱስ ደም ዋጀውት። አመፃን ዋጀው፣ ክፋትን ዋጀው፣ ተንኮልን ዋጀው፣ ጥላቻን ዋጀው፣ መቆምን ዋጀው፣ ድንዛዝን ዋጀው። ፈውስ ፈውስ የኛ ነው። ሰላም የኛ ነው። እረፍት የኛ ነው። ራመበን ራሼ ጋቦረ ባህዲያ ቦሳ ደህንነት የኛ ነው። መብዛት የኛ ነው። መውረስ የኛ ነው። መስፋት የኛ ነው። ፈረቀት የኛ ነው። ደስታ የኛ ነው። ምክንያቱም ኢየሱስ አለ። ኢየሱስ አለ። ኢየሱስ ባለበት ሁሉ ነገር አለ። ለሚያምን ሁሉ ይቻላል። ኃይልን በሚሰጠኝ ብሎ ኃይልን በሚሰጠኝ በኢየሱስ ስም ሁሉን በሉ እችላለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ለሚያምን ሰው ይሁንለት፣ ለሚያምን ሰው ይሁንለት። እልልታ ጭብጨባ ለጌታ ለኢየሱስ አሜን። ጌታው ስም ይባላል። ክብር ሁሉ ለአንተ ይሁን። ከፍ እናደርጋለን በጌታ በኢየሱስ ስም አሜን። ሰይ የማጎራ ማዲያዋስ አሜን። ዛሬ ካንቱ ፈረሰ፣ ዓላማው ተመታ፣ ከመንገዳችን ተመታ፣ አሁን ከምንሄድበት ተመታ፣ በፊቱ ከሚጠቁርብን አንደበቱን ከሚከፍትብን እግዚአብሔር ሰወረ፣ እግዚአብሔር ሰወረ። አየሩ ዋጀ። እንደ ኃያል በለው፣ እንደ ኃያል በለው፣ እንደ ጨካኝ እግዚአብሔር ከፊት ስለወጣ